ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦች እንደምን አላችሁ? ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ የምዕራፍ 1 የቢዝነስ ዜናችን ነው። በቢዝነስ ዜና ወጃችን ላይ የሮሃ ፎሬክስ ቢሮን የዕለቱን ምንዛሬ ዋጋ አካተን እንድትከታተሉን እየጋበዝን ለዕለቱ ወደ ያዝንላችሁ ዜናችን እናልፋለን። በቅድሚያም አርዕስቶችን እናስቀድም። በብስክሌት ትራንስፖርት አገልግሎት ላይ አነጋጋሪ ደንብ መውጣቱ ተሰምቷል። ሙሉ መረጃውን እናጋራችኋለን። የመኪና ታርጋ ወይም የተሽከርካሪ ሰሌዳ መቀየርን የሚፈቅድ አዲስ መመሪያ መጽደቁ ተነግሯል። ታዲያ መመሪያው በርካታ መስፈርቶችንና ጉዳዮችንም በውስጡ መያዙ ተሰምቷል። በዝርዝር ይዘንላችኋል። መንግስት ሰሞኑን የውጭ ዜጎች ንብረት ማፍራት የሚችሉበትን አዋጅ ማጽደቁን ተከትሎ የሀገሪቱን ምጣኔ ሀብት በበላይነት እንዳይነጠቅ ጥንቃቄ ማድረግ አለበት ሲሉ የዘርፉ ባለሙያዎች አሳስበዋል። እኛም የባለሙያዎችን ማሳሰቢያ አካተን ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። ከመረጃዎቹ ጋር እኔ መላኩ ደምሰው አብሬያችሁ የምቆይ ሲሆን አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። ታላቅ የቤት ዋጋ ቅናሽ ከቴምር ፕሮፐርቲስ። ከዚህ በፊት 7 ሳይቶችን አጠናቀን ማስረከባችን የሚታወስ ሲሆን አሁን ደግሞ የዲፕሎማቶች መንደር በሆነችው በመሃል ሳር ቤት በአፍሪካ ህብረት አጠገብ G+16 ቅንጡ አፓርታማን ለሽያጭ አቀርበሎ። በወር እስከ 600 ሺህ ብር መከራየት የሚችሉ ዘመናዊ አፓርታማዎችን በቅናሽ ዋጋ ያቀረበን ሲሆን ባለ 2 እና ባለ 3 መኝታ እንደ ፍላጎታችሁ የአንድ ካሬ ዋጋ 64200 ብር ብቻ። የዋጋ ቅናሹ ለ10 ቀናት ብቻ የሚቆይ በመሆኑ ፈጥነው ይደውሉ። ለበለጠ መረጃ በስልክ ቁጥር 0928 462578 ወይንም 0979 35 55 55 ይደውሉ። ቴምር ፕሮፐርቲስ። ከ3.4 ሚሊዮን በላይ ሰዎች በቴክኒክና ሙያ ሰልጥነው ለስራ ዝግጁ መሆናቸውን የስራና ክህሎት ሚኒስቴር አስታወቀም። ለሀገር ውስጥ የስራ ስምሪት ከ2.9 ሚሊዮን በላይ እንዲሁም ለውጭ ሀገር የስራ ስምሪት ደግሞ ከ428 ሺህ በላይ ሰልጣኞች ወደ ስራ የሚያስገባቸውን የቴክኒክና ሙያ ስልጠና ወስደው ለስራ ዝግጁ መሆናቸውን ሚኒስቴር መስሪያ ቤቱ አስታውቋል። የቴክኒክና ሙያ ስልጠና ዘርፍ ዓላማ ዜጎችን በተለያዩ የሙያ ዘርፎች ብቁ አድርጎ የሙያ ባለቤት ማድረግ ነው ሲሉ በሚኒስቴር መስሪያ ቤቱ የቴክኒክና ሙያ ስልጠና ዘርፍ የስልጠናና አቅም ግንባታ መሪ ስራ አስፈጻሚ አቶ ሙህዲን አባሞጋ ተናግረዋል። መሪ ስራ አስፈጻሚው አክለውም ስልጠናው ዕውቀትና ክህሎት ያላቸውን ዜጎች የማፍራት ተልዕኮ አንዱ ተግባር መሆኑንም አንስተዋል። በዚህም በኢትዮጵያ የሚሰጡ የቴክኒክና ሙያ ስልጠናዎች 70 በመቶውን የተግባር እንዲሁም 30 በመቶውን ደግሞ የንድፈ ሐሳብ እንዲሆኑ በተቀመጠው መመሪያ መሰረት ሰልጣኞች በእውቀትና በክህሎት ብቁ ሆነው ወደ ሥራ እንዲገቡ ለማስቻል የተለያዩ ሥራዎች እንደሚሰሩም ተገልጿል። በዚህም በቴክኒክና ሙያ ዘርፍ የተሰማሩ 642 የመንግሥትና 725 የግል ትምህርት ተቋማት ሲኖሩ መንግሥታዊ ያልሆኑ ደግሞ 36 መሆናቸውን መረጃዎች ይጠቁማሉ። ኢትዮጵያን ጨምሮ የብሪክስ አባል ሀገራት የንግድ ልውውጣቸውን በ65% ከዶላር እየራቁ በመምጣት ንግዳቸውን በብሔራዊ ገንዘቦች እያከናወኑ ነው ተባለም። ኢትዮጵያን ጨምሮ አባል የሆኑት የብሪክስ ሀገራት ብራዚል፣ ሩሲያ፣ ህንድ፣ ቻይና፣ ደቡብ አፍሪካ፣ ግብፅ፣ ኢንዶኔዥያ፣ ኢራንና የተባበሩት አረብ ኤምሬቶች በንግድ ልውውጣቸው ከአሜሪካ ዶላር እየራቁ መሆኑን የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ተናግረዋል። በዚህም ከ65 በመቶ በላይ የሚሆን ንግድ አሁን በአባል ሀገራቱ ላይ በብሔራዊ ገንዘቦች እየተከናወነ መሆኑን ተናግረዋል። ሚኒስትሩ ይህንን ያሉት በብራዚል በተካሄደው የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ማጠቃለያ ላይ በሰጡት መግለጫ ሲሆን ይህ አዝማሚያ ደግሞ ቡድኑ በፋይናንስ ረገድ ያለውን ነጻነት ለማጠናከር ያለውን ቁርጠኝነት ያሳያልም ብለዋል። እንዲሁም ብሪክስ ፔይ የተባለ ገለልተኛ የክፍያ ስርዓት ለመመስረት የሚደረጉ ውይይቶች እየተሻሻሉ መሆናቸውንም ላቭሮቭ አክለው ጠቁመዋል።
በተጨማሪም የብሪክስ የገንዘብ ሚኒስትሮችና የማዕከላዊ ባንክ ገዢዎች በካዛን ጉባኤ በተሰጠው መመሪያ መሰረት በጋራ ንግድ ውስጥ ብሔራዊ ገንዘቦችን በንቃት ለመጠቀም ተስማምተዋልም ተብሏል። ይህ እርምጃ ብሪክስ በምዕራባውያን የገንዘብ ስርዓቶች ላይ ያለውን ጥገኝነት ለመቀነስ የፋይናንስ መሰረተ ልማት ለመገንባት የሚደረገውን የጋራ ጥረት እንደሚያሳይም ተገልጿል። በቅርቡ ኢትዮጵያ ለአዲሱ የልማት ባንክ በይፋ አባልነት ለመቀላቀል ማመልከቻ ማስገባቷንና የዚህ ሂደት ደግሞ በቅርቡ እንደሚጠናቀቅ ገለጻ ተደርጎ እንደነበር ይታወሳል። መንግስት ሰሞኑን የውጭ ዜጎች ንብረት ማፍራት የሚችሉበትን አዋጅ ማጽደቁን ተከትሎ የሀገሪቱን ምጣኔ ሀብት በበላይነት እንዳይነጠቅ ጥንቃቄ ማድረግ አለበት ሲሉ የዘርፉ ባለሙያዎች አሳሰቡም። የሚኒስትሮች ምክር ቤት የውጭ ዜጎችን የማይንቀሳቀስ ንብረት ባለቤት መሆን የሚችሉበትን ረቂቅ አዋጅ ወደ ፓርላማ ማስተላለፉን ተከትሎ አዋጁ የሀገሪቱን ምጣኔ ሀብት በበላይነት እንዳይነጠቅ ጥንቃቄ ማድረግ እንደሚገባው ባለሙያዎቹ ተናግረዋል። ረቂቅ አዋጁ የዜጎችን የመሬት ይዞታ የማግኘትና የመጠቀም መብት በማያጣብብ መልኩ ለውጭ ዜጎች ሕጋዊ አሰራር የሚዘረጋ ስለመሆኑም ምክር ቤቱ ማመላከቱ ይታወሳል። በዚህም ኢትዮጵያ እንደ ሀገር የውጭ ባለሀብቶች ንብረት ማፍራት እንደሚችሉ የሚደነግግ አዋጅ እንደነበራት የገለጹት ባለሙያዎቹ ከዚህ ቀደም የነበረው አዋጅ ቁጥር 1180/2012 የውጭ ባለሀብቶች መዋለ ንዋይ ፈሰስ በማድረግ ላይ ብቻ መሳተፍ ይችላሉ የሚል እንደነበረም አንስተዋል። የውጭ ሀገር ዜጎች በሀገር ውስጥ ንብረት የማፍራት መብት እንዲኖራቸው የሚፈቅድ ረቂቅ በሕዝብ ተወካዮች ምክር ቤት ቀርቦ ቢጸድቅ እንደ ሀገር የሚያመጣው ምጣኔ ሀብታዊ ጥቅም ቀላል እንዳልሆነም የዘርፉ ባለሙያዎቹ ገልጸዋል። ነገር ግን የሀገርን ምጣኔ ሀብታዊ አቅም በውጭ ባለሀብቶች ሙሉ በሙሉ እንዳይዘወር መንግስት አዋጁን ከማጽደቁ በፊት ከፍተኛ ጥንቃቄ የተሞላበት ውሳኔ ማስተላለፍ አለበት ሲሉ የምጣኔ ሀብት ባለሙያው ካሳሁን ሙላቱ አሳስበዋል። ሌላኛው የህግ ባለሙያ አቶ ጥጋቡ ደሳለኝ በበኩላቸው ኢትዮጵያ የውጭ ምንዛሬ ድጋፍ አጥታ ስለኖረች ይህ አዋጅ ከጸደቀ በአዎንታዊ መልኩ የሚታይ ነው ሲሉ ተናግረው ነገር ግን የማይንቀሳቀስ ንብረት ላይ መንግስት በጥልቀት ማየት አለበት የሚል ሀሳብ ማጋራታቸውን አሃዱ ዘግቧል። በኢትዮጵያ ከ1966 ዓ.ም ጀምሮ የውጭ ዜጎች የኢንቨስትመንት ፍቃድ ከሌላቸው በቀር የንብረት ባለቤት የመሆን መብት ሳይኖራቸው መቆየቱ የሚታወስ ነው። ከዚህ ቀደም የክልሎችንና የከተሞችን ስም ይዞ ይታተም የነበረውን ሰሌዳ የሚቀይር አዲስ የመኪና ታርጋ ወይም የተሽከርካሪ ሰሌዳ ለውጥን የሚፈቅድ መመሪያ መጽደቁን የትራንስፖርትና ሎጂስቲክ ሚኒስቴር አስታወቀም። በኢትዮጵያ የተሽከርካሪዎችን የመለያ ቁጥር ሰሌዳዎች ለመቀየር የሚያስችል አዲስ መመሪያ ቁጥር 1050/2017 ሆኖ መጽደቁን ሚኒስቴር መስሪያ ቤቱ አስታውቋል። በዚህም አዲሱን መመሪያ ተከትሎ ትራንስፖርትና ሎጂስቲክ ሚኒስቴር አማካሪ አቶ ከድል ማግስት ኢብራሂም ለዘርፉ የሥራ ኃላፊዎች በሰጡት ማብራሪያ የሰሌዳ ለውጡ ዓለም አቀፍ ስምምነቶችን ለማክበር ያለመ ነውም ብለዋል። አዲሱ የተሽከርካሪ ሰሌዳ ላይ የሞተር ቁጥር፣ የአሽከርካሪው አድራሻና ሌሎች መረጃዎችን የያዘ ቺፕስ እንደሚኖረውም ተነግሯል። ሰሌዳው ሲመረት ለቁጥጥርና ለምዝገባ ዓላማ የሚያገለግሉ መረጃዎችን በውስጡ ምስጢራዊ ምልክቶችን እያንዳንዱ የሰሌዳ አይነት የያዘ እንደሚሆን በተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛና የአገልግሎት አሰጣጥ መመሪያ ይገልጻልም ተብሏል። ልዩ መገለጫ ያለው የተለየ የመለያ ቁጥር ሰሌዳ የሚጠይቅ ሰውም ሚኒስተሩ እንደየሁኔታው በልዩ ሁኔታ ሊሰጠው እንደሚችል ተመላክቷል። አቶ ከድል ማግስት በሰጡት ማብራሪያም መመሪያው በመላ ሀገሪቱ ተግባራዊ የሚደረግ ሲሆን በተመዘገቡና ለምዝገባ በሚቀርቡ ተሽከርካሪዎች፣ በተሽከርካሪ አምራች ወይም አስመጪና ገጣጣሚ ድርጅቶች፣ በተሽከርካሪ መዝጋቢ አካላት እንዲሁም በኢትዮጵያ በሚገኙና አህጉር አቀፍ ተቋማትና በግለሰቦች ላይ ተፈጻሚ ይሆናልም ብለዋል። አማካሪው አክለውም ከዚህ ቀደም የነበረው የአሰራር ክፍተት፣ የሀብት ብክነት፣ የሲስተም ድጋፍ የሌለው አሰራር እንዲሁም የተላላፊና ቋሚ ሰሌዳዎች ለሐሰተኛ ሰሌዳ ስራ ተጋላጭ በመሆናቸው ለለውጡ ምክንያት መሆናቸው
መሆናቸውንም ተናግረዋል። በተጨማሪም የተሽከርካሪ ሰሌዳ አመራረት፣ ስርጭትና አወጋገድ ላይ የነበሩ ችግሮችም በለውጡ አስፈላጊ እንዲሆን እንዳደረጉትም አመላክተዋል ተብሏል። ቀጥለናል። ውድ ተከታታዮቻችን፣ በብስክሌት ትራንስፖርት አገልግሎት የሚሰራ ማንኛውም ሰው የኦፕሬተርነት የሥራ ፍቃድ ማውጣት እንዳለበት የሚደነግግ አዲስ ደንብ መውጣቱ ተሰማም። የአዲስ አበባ ከተማ አስተዳደር የብስክሌት መጋራት አገልግሎትና የብስክሌት መስመር አጠቃቀምን በተመለከተ አዲስ ደንብ ይፋ ያደረገ ሲሆን ደንቡንም ደንብ ቁጥር 183/2017 አድርጎ አውጥቷል። በደንቡ መሠረትም በብስክሌት ትራንስፖርት አገልግሎት ዘርፍ የሚሰማራ ማንኛውም ሰው የኦፕሬተርነት የሥራ ፍቃድ ማውጣት ይጠበቅበታል ተብሏል። እንዲሁም በኦፕሬተርነት ሥራ ለመሰማራት የሚፈልግ ማንኛውም ሰው የሥራ ፍቃድ ለማግኘት ደግሞ የተለያዩ መስፈርቶችን ማሟላት እንዳለበትም በደንቡ አስቀምጧል። ከመስፈርቶቹ መካከልም አንዱ የብስክሌት ወይም የስኩተር ብዛትን ይመለከታል ተብሏል። በዚህም ማንኛውም ሰው የብስክሌት ትራንስፖርት አገልግሎት ፍቃድ ለማግኘት ብዛቱ 300ና ከዚያ በላይ የብስክሌት ወይንም ደግሞ ከ100 የማያንስ ስኩተር ለአገልግሎት ማቅረብ እንደሚኖርበት ደንቡ ደንግጓል። በተጨማሪም ደረጃውን የጠበቀ ጂፒኤስ ያለው ወይንም የተገጠመለት ብስክሌት ማቅረብ መቻልም እንደ መስፈርት ተቀምጧል። በሌላ በኩል ደግሞ የኦፕሬተርነት ፍቃድ ለማግኘት ለማደስና ለመቀየርም የአገልግሎት ክፍያም እንደተተመነበት ደንቡ በዝርዝር አስቀምጧል። በዚሁ መሰረትም የኦፕሬተርነት የሥራ ፍቃድ ለማግኘት 8000 ብር፣ ፍቃዱን ለማደስ ደግሞ 5000 ብር ሲሆን የጠፋ የኦፕሬተርነት የሥራ ፍቃድን ለመተካት እንዲሁ 4000 ብር መክፈል እንዳለበትም ተደንግጓል። የአዲስ አበባ ከተማ አስተዳደር የብስክሌት መጋራት አገልግሎትና የብስክሌት መስመር አጠቃቀም ደንቡ ላይ አገልግሎት መስጠት ያለበት ብስክሌቱ የተመረተበት ዘመንም ከ2 ዓመት ያልበለጠ መሆን እንዳለበትም አክሏል። እንዲሁም የብስክሌቱ አይነት ደግሞ ሃይብሪድ በኤሌክትሪክ ባትሪ ወይም በማኑዋል የሚሰራ መሆን እንዳለበትም የተገለጸ ሲሆን የቀለም አይነቱ ደግሞ አንድ ወጥ ሆኖ ከሌላው ኦፕሬተር ጋር የማይመሳሰል መሆን እንዳለበትም ደንቡ ላይ ተቀምጧል። በዚህም አንድ ኦፕሬተር የኦፕሬተርነት ፍቃድ ከተሰጠው አገልግሎትና የጉዞ መስመር ውጪ መስራት እንደማይችልም አስቀምጧል። ደንቡ የብስክሌት ተጠቃሚዎችንም ከተፈቀደው የመጫን አቅም ላይ መጫን፣ ብስክሌት እየነዱ መመገብ፣ መጠጣት፣ ተንቀሳቃሽ ስልክ መጠቀምና ማጨስ፣ የብስክሌቱን መሪ በእግር ይዞ መንዳትና የመሳሰሉ ድርጊቶችንም ይከለክላል። ይህ ካልሆነ ግን ደንቡ ለተጠቃሚዎች ያስቀመጠው የቅጣት ዝርዝርንም ይፋ አድርጓል። በዚሁ መሰረትም ከተፈቀደው የመጫን አቅም በላይ ጭኖ ቢገኝ 600 ብር፣ ብስክሌት እየነዱ መመገብ፣ መጠጣት፣ ተንቀሳቃሽ ስልክ መጠቀምና ማጨስ ደግሞ 500 ብር የሚያስቀጣ ሲሆን ከኦፕሬተሩ የተከራየ ተጠቃሚ ከስምምነት መስመር ውጪ ከጋለበ ደግሞ 1500 ብር እንደሚቀጣ ተደንግጓል። በተጨማሪም ኦፕሬተሩንም የሚያስቀጡ ወይም መተግበር የሌለባቸው መስፈርቶችንም አስቀምጧል። በዚሁ መሰረትም ጂፒኤስ ሳይገጥም ወይም በማይሰራ ጂፒኤስ አገልግሎት የሰጠ ኦፕሬተር 3000 ብር ከጸደቀው ታሪፍ በላይ ካስከፈለ ደግሞ 3400 ብር፣ በብስክሌቱ ላይ ተጨማሪ ሌላ አካል መግጠም 5000 ብር፣ የሥራ ፍቃድ ሳይኖረው ወይንም ሳያድስ አገልግሎት መስጠት ደግሞ 10000 ብር ሲያስቀጣ፣ ያለ ፍቃድ የብስክሌት ቀለም ቀብቶ አገልግሎት መስጠት እንዲሁ 10000 ብር፣ ሌላ ኦፕሬተር የሚጠቀምበትን መለያዎች መጠቀም 10000 ብር የሚያስቀጣ ሲሆን በመጨረሻም ከተሰጠበት አገልግሎትና የጉዞ መስመር ውጪ መስራት ደግሞ 10000 ብር ቅጣት እንደሚጣልበት የአዲስ አበባ ከተማ አስተዳደር ባወጣው ደንብ ላይ ደንግጓል። ቀጥለናል። ውድ ተከታታዮቻችን፣ በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን ወደ እናንተ እናደርሳለን። አንድ የአሜሪካ ዶላር 150 ብር እየተገዛ 153 ብር እየተሸጠ ይገኛል። እንዲሁ አንድ ፓውንድ ስተርሊንግ ደግሞ 185 ብር መግዣው ሲሆን መሸጫው ደግሞ 188 ብር ከ70 ሳንቲም እየተሸጠ ይገኛል። አንድ ዩሮ 165 ብር እየተገዛ 168 ብር ከ30
30 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ 166 ብር ከ50 ሳንቲም እየተገዛ 169 ብር ከ83 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል እንዲሁ 39 ብር መግዣው ሲሆን 39 ብር ከ78 ሳንቲም እየተሸጠ ይገኛል። የቻይናው ዩዋን ደግሞ 19 ብር ከ50 ሳንቲም እየተገዛ 19 ብር ከ89 ሳንቲም እየተሸጠ መሆኑ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁና የተከበራችሁ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ታላቅ የቤት ዋጋ ቅናሽ ከቴምር ፕሮፐርቲስ። ከዚህ በፊት 7 ሳይቶችን አጠናቀን ማስረከባችን የሚታወስ ሲሆን አሁን ደግሞ የዲፕሎማቶች መንደር በሆነችው በመሃል ሳር ቤት በአፍሪካ ህብረት አጠገብ G+16 ቅንጡ አፓርታማን ለሽያጭ አቀርበሎ። በወር እስከ 600 ሺህ ብር መከራየት የሚችሉ ዘመናዊ አፓርታማዎችን በቅናሽ ዋጋ ያቀረበን ሲሆን ባለ 2ና ባለ 3 መኝታ እንደ ፍላጎታችሁ የአንድ ካሬ ዋጋ 64200 ብር ብቻ። የዋጋ ቅናሹ ለ10 ቀናት ብቻ የሚቆይ በመሆኑ ፈጥነው ይደውሉ። ለበለጠ መረጃም በስልክ ቁጥር 0928 462578 ወይንም 0979 35 55 55 ይደውሉ። ቴምር ፕሮፐርቲስ